ምን አይነት መላጣ ነገር፣ ምን አይነት ደደብ ነህ? እንዴት ማለት ምን አይነት አህያ ነገር እንዴት! ይቅርታ አድርጉልኝ ግን እኔማ ዛሬ ከልክ በላይ ነው የተናደድኩት። ሰይድ የሚሉ በጣም የምታስጠላ ሰው፣ በጣም ነው ያስጠላኝ። እንዴት እንደዚህ ታደርጋለህ? እንዴት ሱመያን ታሳስራለህ? ሱመያን አሳሰርክ ማለት ምን ማለት እንደሆነ ገብቶሃል? ግን እንዴት ማሰብ ያቅታል? በመላጣ ነው እንደምታስበው እንዴ? ይሄ ከአህያነት ምንም አይተናነስም። በቃ ማሰብ ማቆም ማለት ነው። በጣም ነው ያንዳደርከኝ። በጣም ነው የምታስጠላው። ሱመያ ማለት እኮ አንተ የምታሳስራት ልጅ አይደለች። ብታውቅ 10 ዓመት ሙሉ ስንት አይነት ነገር ያሳለፋችሁ፣ ስንት አይነት ነገር ሁለት ልጆችን የሰጠችህ ልጅ እስር ቤት ማሳሰር ምን የሚሉት ነው? ድድብና ካልሆነ በስተቀር ማለት ነው እንዴ? እሷን ስታሳስር ምን እንደሚፈጠር ገብቷል? ጂኒን በለጥክ እንጂ ጂኒ ራሱ አያውቀውም አሁን የምታደርገውን ነገር። እሱ ራሱ ቢያቅ ኖሮ ጂኒ ራሱ እንዴ አረ ከኔ ይበልጣል ብሎ ይናገር ነበር። አንተ ነህ ወደ እሷ እየሄድክ ያለው እንጂ እሷ ወደ አንተ አልመጣችም። አንተ ነህ ወደ እሷ ሄደህ ችግር የምትፈጥርባት እንጂ ሱመያ ወደ አንተ መች መጣች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ በጣም ተናድጃለሁ። ለቃላቶች በሙሉ ይቅርታ ጠይቃለሁ። እንደ ዛሬ ተናድጃ አላቅም ማለት ነው። እስከ መጨረሻው ድረስ ተከታተሉ። ምንድነው የተፈጠረው? ዛሬ ሱመያን ሰይድ አስይዟታል። ሱመያን ሲያስይዛት ግን ምን እንዳስያዘ ራሱ ምንም የገባው ነገር የለም። ይሄ አህያ፣ ይሄ በግ ነው። እውነት በግ ባይሆን ኖሮ ይሄንን ነገርም አያስብም ነበር። መላጣ፣ ምን አይነት መላጣ ነው በእናትህ እንዴ! እሷን ስታሳስራት ምን እንደሚፈጠር አውቃል? እሷ እንደተናገረችው ጎንደር ናቸው ልጆቼ እንዳሉት ጎንደር ያሉ ይመስላል። ካጠገቧ የምታረቅ ይመስላል። በጭራሽ እኮ ካጠገቧ አታረቅም። እሷን አሳሰርክ ማለት ሁሉን ነገር ከነ ልጆች በደልክ ማለት ነው። ይህ አህያነትህ በጭራሽ የሚያስጠላ ነገር እንደሆነ ታውቃለህ እንዴ? ሱመያ እኮ በጣም መልካም ሴት ነች። ሱመያ ትናገር እንጂ በንዴት ምንም ያጠፋችው ነገር የለም። ደግሞ ታስራም ማለት ነው። እሷ ምንም አይነት ያጠፋችው ጥፋት ወይም የሰራችው ወንጀል የለም። የምትታሰርበት የምትጠየቅበት ምንም አይነት ነገር የለም። ይሄ ጉልበት፣ ኃይል፣ ገንዘብ ሁሉ ነገር ጠፊ ነው፣ ይጠፋል። እንደ ሰው ብናስብ ይሻላል። እንደ ሰው ካሰብን በጣም ጥሩ ነው። እንደ ሰው ጭንቅላታችንን ካሰራ በጣም ጥሩ ነው። እንዴ ጉልበትና ኃይል አለኝ ብለህ እንደፈለግ የማድረግ መብት እኮ የለም። ምክንያቱም ትክክለኛ ነገር አልሰራህም። ሱመያ እኮ እንደፈለግኩ ላርግህ ብትል አንተንም እንደፈለጋት የማድረግ መብት አላት። አንተ በጣም ደደብ ስለሆንክ ነው፣ በጣም የማይረባ ነገር የሰራኸው ማለት ነው። በጣም አህያ ስለሆንክ ነው ዝም ብለህ በደፈናው በሚነዱት የተነዳው። ተነድተ ነው፣ ከራስ ጋር ተመካክረም አይደለም። ደግሞ እኚህ ሁለቱ ሙቤና ኦሊ የሚባሉት እኔ መጀመሪያም ፈርቻቸዋል። እነሱም እጃቸው አለበት። ሱመያን አሳልፈው የሰጡትም እነሱ ናቸው። ምክንያቱም ለጓደኛቸው ሲሉ አሳልፈው ሰጥተውታል እንጂ ዝም ብሎ ሱመያን ለማሳሰር ተነስቶ ቀጥታ ሰይድ አላሳሰረም። ከጀርባው በደንብ ያገዙት ነገር አለ። እኔ መጀመሪያ የተናገርኩት ነገር ሱመያ መልካም መስራትሽ ጥሩ ነው፣ ግን በአንቺ ላይ የሚመጣውን ነገር መጠንቀቅ አለብሽ ብዬ ነበር። አሁን እሱ በደፈናው በጭፍኑ እንደዚህ አይኑን ይዞ አንቺን ወደ እስር ቤት አስገባ። አንድ ቀንም ቢሆን እኮ ለሰው ልጅ እስር ቤት ከባድ ነው እንዴ! ልጅ የሰጠች ለአንተ ስንት ነገር ያሰበችልህ፣ ለአንተ ስንት ነገር የሆነችልህ እንዴት ነው የምገልጸው? እኔ ራሱ ማውቀው ነገር እኮ አለ። ምን አይነት መላጣ ነገር እንዴ! ፀሐይ በጣም ደበደበ። ስትፈልጋት ስትዞር ስትሽከረከር እሷን ለማግኘት ብዙ ስትጥር ፀሐይ በጣም ደበደበ። የባሰ ደነዝ ሆነ ብያለሁ። አነሳሱ አሁን አመጣጡ በጣም በእልህና ራሱ አያውቅም በትክክል። መጀመሪያ እሱ በረጅም ገመድ ታስሮ ቁርአን ቤት መሄድ አለበት። እንዴ እኔ ጥሩ ነገር እያሰብኩልህ ነበር። አሁን ግን የባሰን ያስጠላኝ። በጣም ነው ያናደድከኝ። በጣም ሱመያን ማሳሰር እጅግ በጣም የሚያስጠላ ነገር ነው የሰራው። አህያ ስለሆንክ ነው። እሳደባለሁ። መላጣ ነህ፣ እሳደባለሁ። በግ ነህ፣ እሳደባለሁ። እንዴት ይህንን ታስባለሽ? ያሰብክበት ምክንያት ምንድን ነው?
ምን አይነት ምላሽ ለመስጠት ነው ለልጆች? ይሄንን ቪዲዮ እኮ ማየታቸው አይቀርም ሲያድጉ እኮ ምን ምላሽ ልሰጣቸው ነው? በቃ ሚስት እናታችሁን አሳስሬ ነበር አልታረቅም ስላለች እናንተን አላሳየህም አላለችም። ልጆችህን አላገናኘህም አላለችም። አንተ ጸባይህን አስተካከል፣ አንተ ባህሪን አስተካከል፣ አንተ ጥሩውን ተስተካከል ብላ ሌላው ቀርቶ እንኳን ማለት ነው አሚርና አንተ ስትጣሉ በስስት ስታይ የነበረው እኮ አንተን ነው። ፍቅር ስላለባት የልጆቹ አባት ስለሆንክ እንዴ ትኩረትህን ሙሉ በሙሉ ሱመያ ላይ ቀይረ ቀጥታ መጥሪያ ሰጥተህ ወደ እስር ቤት ታስገባታለህ እንዴ? ምን የሚሉት ብልጠት ነው? ምን የሚሉት እውቀት ነው እንዴ? ሱመያን ከማሳሰር አንተ ሱመያን ታርቀ በፍቅር አስተካክለ ህይወቷን አስተካክለ ያለችበትን እንዴ አንተ ሳትኖር ይሄን ያህል ጊዜ እኮ እሷ ነች ልጆቹን ስትንከባከብ ስትይዝልህ የነበረው። ማን ነው ሌላ ሰው? ይሄን ሁሉ ነገር ይሄን ሁሉ ጊዜ ልጆችህን በፍቅርና በእንክብካቤ ስትይዝ የነበረው ልጆችህም እኮ አቅማቸው ሲደርስ እኮ አባቴ ማለታቸው አይቀርም። ምን አስቸኮለ እንዴ? የቱኛው ሀብት የቱኛው ንብረት የቱኛው ምን ዘረፈች? እነዛ የዘረፉን እስር ቤት አታስገባቸውም እንዴ? እነዛ ሲዘርፉ የነበሩትን እስር ቤት አታስገባቸውም? አታሳስራቸውም? ዘረፉኝ ብለህ አትከሳቸውም? ምስካሪ ካለ እስቲ ሱመያ ላይ ያለህን ምስካሪ ማየት እፈልጋለሁ። በምን ፐርፐዝ በምን ምክንያት ሱመያን እንዳሳሰርክ እኔ ማወቅና ማየት እፈልጋለሁ። ምንድነው ያሳሰርክበት ነገር? መላጣነትን ጭንቅላት ላይ ፀጉር ስለሌለ እንደ በባዶ ማሰብ ጀምሮ እውነትም ሱመያ መላጣ ብላለች። መላጣ ነህ። እኔ እምላለሁ እኔ ሰድቤ አላውቅም። ዛሬ ግን ሰድባለሁ። በጣም ያናደድከኝ፣ በጣም አናደኛል። ምክንያቱም ምስኪን ነች ሱመያ። ምንም ጥፋት የለባትም። ምንም ያደረገችው ነገር የለም። ሰው ነች። አንዳንድ የምትሳሳታቸው ስህተቶች አሉ። በምክር የሚታለፉ ስህተቶች አሉ። ልትሳሳት ትችላለች። እሱንም ስትሳሳት እኮ ከአንተ ጋር የሚያነካካ ነገር አይደለም። አንተ ነህ ወደ እሷ እየሄድክ ያለው እንጂ እሷ ወደ አንተ አልመጣችም። አንተ ነህ ወደ እሷ ሄደህ ችግር የምትፈጥርባት እንጂ ሱመያ ወደ አንተ መች መጣች? ሱመያ የምትፈልገው አንድና አንድ የአንድን ሰው ህይወት ማስተካከልና ወደ ነበረበት ህይወት ለመመለስ ነው። አንደኛ። ሌላው ቀርቶ አግብታ የራሷን ኑሮ ተደላድላ መኖር አልጀመረችም። ምክንያቱም አንተ ስላለህ በስጋትና በቅናት በመንጨርጨር ይሄ ሁሉ ነገር አድርገህ እሷን በፖሊስ አይዘህ መሄድ በጣም የሚያስጠላ ነገር። ይሄ የክፋት ብቻ አይደለም፣ በቃ የቅናት ጥግ፣ ውሃ ማያጠፋው እሳት ውስጥ ገብቷል። ጤነኛ አልሆንክም። በቃ አንተ ጤነኛ ብትሆን እንደዚህ አታደርግም። እላዬ ላይ ያሉት ጂኒዎች ጂኒ ሆነዋል ማለት ነው። ራስህ ጂኒ ሆናል እንዴ? ጂኒን በለጥክ እንጂ ጂኒ ራሱ አያውቀውም አሁን የምታደርገውን ነገር። እሱ ራሱ ቢያቅ ኖሮ ጂኒ ራሱ እንዴ ኧረ ከኔ ይበልጣል ብሎ ይናገር ነበር። አንተ ከጂኒ የባሰ የማይሆን ነገር ታደርጋለህ። ሱመያን ታሳስራለህ። ልጆቹስ እንዴ? ቢያንስ እኮ ማለት ነው ቢያንስ ይህንን ነገር ከመፍጠረ በፊት ከማሳሰረ በፊት ልጆቼ የት ነው ያሉት? እንዴት ነው ያሉት? በምን ላይ ነው ያሉት? ልጆቼ ማንን ቢጠብቀው እንዴት ነው ያሉት እኮ ማለት አለ። ማንን ያሳሰርክ መስሎ ነው? እነ ሀዊን እነ ኢማንን ያሳሰርክ መስሎ ነው እንዴ? ጀግኒቷን ሱመያን ያሳሰርከው እንዴ? ጀግኒቷ በራሷ በሁለት እግሯ ቆማ የምታሳይ ጀግና የሆነች ሴት ነው እንደዚህ ያደረከው። ስለዚህ አንተ አቅም አለህ፣ ጉልበት አለህ፣ ኃይል አለህ። ሱመያን አሳሰርካት። አንተ በምትፈልገው መንገድ ገንዘብ አለህ፣ በፈለግከው መንገድ አድርገህ ሱመያን እንድትታሰር አድርጋት፣ እንድትደነግጥ፣ እንድትፈራ፣ ፍርሃት በውስጧ ተንጨርጭሮ በቃ ራሷን እስከምትል ድረስ ለማድረግ ሱመያ ምንም አትሆንም፣ አትሟሟም። ብታሳስራትም እስኪጣራ ድረስ በሚለው ምናልባት እስኪጣራ አንድ ቀን ሊያሳድሯት ይችላሉ። ህግም እኮ እኩል ነው የሚፈርደው፣ ለአንድ ሰው ብቻ አይፈርድም። ህግ አንድ ሰው ብቻ አይደለም፣ ብዙ ነው። ህግ ብዙ ነው። ሀገር ነው ህግ፣ ሀገር ነው። ስለዚህ ምንም አይነት ነገር የምታመጣው ነገር የለም። ስለታሰረች ስላሳሰርካት ግን በጣም አህያነትህን እነግርሃለሁ። ማሳሰረ ይህንን አስበህ ራሱ ማሳሰረ በጣም ዶማነ፣ በቃ ዶማነትህን ያሳየህ። ታስባለህ፣ ጥሩ አመለካከት አለ፣ ጥሩ አስተሳሰብ አለ። አሁን ግን እጅግ በጣም የተሳሳተና የአህያ ስራ ነው የሰራው። አህያ በለው በቃ። እኔ ምንም መናገርና ምለው ነገር የለኝም። በጣም በንዴት በብስጭት ነው ይህን ቪዲዮ የሰራሁት። ውድና የተከበራችሁ ቤተሰቦቼ እኔ
ዛሬ የምፈልገው ሱመያን ማሳሰሩን በጣም 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 ከልክ በላይ ስላናደደኝ ስድብ ነው የምፈልገው። ስድብ አድርጉልኝ በቃ። በጣም ተሳስቷል። ምንም አላደረገችም። እንዴት ያሳስራታል? በምን ምክንያት ያሳስራታል? ለምን ያሳስራታል? እስቲ ያሳሰረበትን ምክንያት ያሳውቀን። እንደዚህ ነው፣ እንደዚህ ወንጀል ሰርታብኛለች፣ እንደዚህ አጥፍታለች፣ እንደዚህ ያደርጋለች። ምን ሰራች? ምንም ያደረገችው ነገር የለም። ከሷ ይልቅ እሱ ነው እንደውም ወንጀል ይሰራ። ስለዚህ ነገር ሲቀመምላት፣ ነገር ሲያስተካክልላት ነበረ። በሚፈልገው መንገድ ወደ እስር ቤት ወሰዳት ማለት ነው። እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄን ለማለት ነው የፈለኩት። ውድና የተከበራችሁ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።